የአሜሪካ ምክር ቤት የዴሞክራቶቹን ሐሳብ ውድቅ ስለማድረጉ፣ ኢራን ያቀረበችው ማስጠንቀቂያ ለአፍሪካ ሀገራት ስጋት ደቅኗል ስለመባሉ፣ የአውሮፓ አህጉር የአውሮፕላን ነዳጅ ክምችት ከ2 ወራት ያነሰ ነው ስለመባሉ፣ እስራኤል በሶማሌላንድ አምባሳደር ስለመሾሟ፣ ነዳጅ ወደ አገር ቤት እየገባ ነው ስለመባሉ፣ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ስለመባሉ ከብርሃን ቲቪ እነኚህን ዜናዎች ልንነግራችሁ ነው። የጣቢያችን ዜናና ዝግጅቶች በየዕለቱ በፍጥነት እንዲደርሷችሁ ገጻችንን በሼር፣ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እንድትቀላቀሉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነት የመክፈት አቅማቸውን ለመገደብ በዴሞክራቶች የቀረበው ሐሳብ በአገሪቱ ምክር ቤት ውድቅ መደረጉ ተሰምቷል። የአገሪቱ ሴኔት ተመሳሳይ ውሳኔ ማስተላለፉን ያመለከተው የቢቢሲ ዘገባ አሁን የቀረበው የውሳኔ ሐሳብ በ213 ለ214 በሆነ ጠባብ ድምፅ ውድቅ የተደረገ እንደሆነ አመልክቷል። የምክር ቤቱ የስልጣን ጦርነት ውሳኔ ቢጸድቅም ፕሬዝደንቱ ድምፅን በድምፅ የመሻር ስልጣናቸውን ውድቅ የመደረግ ዕድሉ ከፍተኛ ነበር ተብሏል። አብዛኛዎቹ ሪፐብሊካኖች በሁለቱም ምክር ቤቶች ውሳኔውን ተቃውመዋል። አንዳንድ ሕግ አውጪዎች ጦርነቱ ከዚህ ወር በላይ ከቀጠለ አቋማቸው እንደገና ማጤን እንደሚችሉ ተጠቁመዋል። ፕሬዝዳንት ትራምፕ የግጭቱን ማብቂያ በተመለከተ የተለያየ የጊዜ ሰሌዳ ሲሰጡ የቆዩ ሲሆን በቅርቡ ጦርነቱ ሊጠናቀቅ ተቃርበዋል ብለዋል። ሐሙስ ዕለት በተካሄደው የምክር ቤት ድምፅ አሰጣጥ የኬንታኪው ተወካይ ቶማስ ማሳሲ ከዴሞክራቶች ጋር በመተባበር አቋማቸውን የደገፉ ብቸኛው ሪፐብሊካን ሲሆኑ የሜኑ ጃሬድ ጎልደን ደግሞ ሐሳቡን የተቃወሙ ብቸኛው ዴሞክራት ሆነዋል። በመጋቢት ወር የዴሞክራቶችን ጥረት የደገፉት የኦሃዮ ዋረን ዴቪድስ በድምፀ ተአቅበው አልፈዋል። ሐሳቡን ያቀረቡት የኒውዮርኩ ዴሞክራት ግሪጎሪ ሚክስ ከድምፅ መስጫው በኋላ ለጋዜጠኞች እንደገለጹት ጎልደንና ሌሎች እርምጃዎችን እንዲደግፉ እንደሚያበረታቱ ተናግረዋል። ሚክስ ሌላ የጦርነት ውሳኔን እንደሚያስተዋውቁ ጠቁመዋል ነው የተባለው። ይህም በጦርነት ላይ የኮንግረሱን የበላይነት ለማጽደቅ የሚደረገውን ጥረት እንደሚቀጥሉ ዴሞክራቶች አመላክተዋል ነው የተባለው። የኢራን ማስጠንቀቂያ ለአፍሪካ ሀገራት ስጋት መደቀኑ ተሰምቷል። ኢራን ያሰማችው ማስጠንቀቂያ ተግባራዊ ከሆነ በየመንና በቀይ ባህር መካከል የሚገኘውንና የኤደን ባህረ ሰላጤን ከቀይ ባህር የሚያገናኘው የባቤል መንደብ መተላለፊያ ሊዘጋ እንደሚችል ተሰግቷል። በተሰራጩ ዘገባዎች በአፍሪካ ቀንድ ሀገራት ላይ ከአሁኑም የበለጠ የኢኮኖሚ ጫና እንደሚፈጥር የዘገበው ዶይቼ ቬለ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ ሁናቴው በተለይ በቀይ ባህር ንግዳቸውን ለሚያካሂዱ ዕቃ ለሚያስገቡትና ለሚያስወጡ አገራት ከፍተኛ ስጋት እንደደቀነ አመልክተዋል። በቀይ ባህር በኩል ያለው የመተላለፊያ መስመር መዘጋት የባህረ ሰላጤውን ሀገራት የሚጎዳ በመሆኑ ማስጠንቀቂያው በአሜሪካ ላይ ጫና ሊፈጥር እንደሚችል የጠቆሙት ዶክተር አስናቀ ሳዑዲን ጨምሮ የቀይ ባህር ሁኔታ ያሳሰባቸው የባህረ ሰላጤው አገራት በአሜሪካ መንግስት ላይ ተጽዕኖ ለማሳደር ሙከራ እያደረጉ እንደሆነ አመልክተዋል። ሁናቴው በስምምነት ካልተቋጨ ከአፍሪካ ቀንድ ባለፈ በኢኮኖሚው ከፍተኛ ሚና የሚጫወቱትን የባህረ ሰላጤው አገራት ጭምር እንደሚጎዳ ነው የተናገሩት። እገዳው በዘላቂነት መቀጠል መቻሉን እንደሚያጠራጥርም የዶይቼ ቬለ ዘገባ ጠቁሟል። ሳተላይት ምስሎች የሊባኖስ መንደሮች በእስራኤል ጥቃት መውደማቸውን አመልክተዋል። በደቡባዊ ሊባኖስ ውስጥ ያሉ ከተሞችና መንደሮች በእስራኤል ጥቃት መውደማቸውን የሳተላይት ምስሎችና የተገኙ ቪዲዮዎች አረጋግጠዋል። የሳተላይት ምስሎቹ ከመጋቢት 2 ጀምሮ በሊባኖስ ከ1400 በላይ ህንፃዎች መውደማቸውን አመላክተዋል። ይህ በእስራኤል የአየር ድብደባ ምክንያት የደረሰ አጠቃላይ ጉዳት የሚያሳይ ነው ማለት የማይቻል እንደሆነ ያመለከቱት ዘገባዎች ውስን የስለላ ሳተላይት ምስሎች ትክክለኛውን ልኬት እንደማያሳዩ አመልክተዋል። በእስራኤል ድንበር አቅራቢያ የጋዛን ሞዴል መሰረት በማድረግ የሊባኖስ ቤቶችን ጥፋት ለማፋጠን በሂዝቦላ ላይ እስራኤል ዘመቻ መፈጸሟን ነው የተነገረው። የእነዚህ ከተሞችና መንደሮች ስልታዊ ማፈራረስ የጦር ወንጀል ሊሆን ይችላል ሲሉም ዓለም አቀፍ የህግ ባለሙያዎች ተናግረዋል። የእስራኤል መከላከያ ሰራዊት በጦር መሳሪያ ግጭት ህግ መሰረት እንደሚሰራና ወታደራዊ አስፈላጊነት ከሌለ በቀር ንብረት እንዲወድም አይፈቅድም ሲል መግለጫ አውጥቷል። ሄዝቦላህ በክልሉ ውስጥ የሚገኙ ሲቪል አካባቢዎች ወታደራዊ መሰረተ ልማቶች እንዳካተተ ማስረጃ የእስራኤል ጦር ሊያቀርብ ይችላል ነው የተባለው። እንደ አውሮፓውያን አቆጣጠር መጋቢት 2 ለኢራን የሚደገፈው ታጣቂው ቡድን ሄዝቦላህ እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ የቴህራን መሪ መገደላቸውን ለመበቀል ሮኬትና ድሮኖችን ወደ እስራኤል ማስወንጨፋቸው ይታወሳል።
የአውሮፓ አህጉር የነዳጅ ክምችት ከ2 ወራት ያነሰ ነው ተብሏል። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ሊሆን እንደሚችል የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ በሰጡት ቃለመጠይቅ አስታውቀዋል። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ሳቢያ የነዳጅ አቅርቦት እንደተዘጋ የሚቀጥል ከሆነ በቅርቡ የበረራ ስረዛ ሊያጋጥም እንደሚችልም ነው የተነገረው። የኤጀንሲው ዋና ዳይሬክተር ፋቲህ ቢሮል በሆርሙዝ ባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎችም ወሳኝ አቅርቦቶች መቋረጥ ያስከተለውንና እስካሁን ካጋጠሙ የኃይል ቀውሶች ሁሉ የከፋ ሲሉ የገለጹትን ዓለም አቀፍ የተጽዕኖ አሳሳቢነት አብራርተዋል። ዳይሬክተሩ ለአሶሲየትድ ፕሬስ እንደገለጹት ቀደም ሲል ዳየር ስትሬትስ የሚባል የሙዚቃ ቡድን ነበር። አሁን ግን የባህር ሰርጡ ራሱ አስቸጋሪ ሁኔታ ላይ ነው ያለው። ይህም በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። ሁኔታው በቆየ ቁጥር ደግሞ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል ብለዋል። ቢሮል በፈረንሳይ ፓሪ ከሚገኘው ቢሮቸው ውስጥ በሰጡት መግለጫ የዚህ ቀውስ ውጤት የቤንዚን የጋዝና የኤሌክትሪክ ዋጋን እጅግ ከፍ ያደርግ መሆኑን በአጽንኦት አስረድተዋል። እስራኤል በሶማሊላንድ አምባሳደር መሾሟን ይፋ አድርጋለች። ውሳኔው እንደ አውሮፓውያን አቆጣጠር በታህሳስ 2025 በሁለቱ ወገኖች መካከል የተደረሰውን የሁለትዮሽ መቀራረብ ተከትሎ አሁን ደግሞ መደበኛ ያልሆነ ግንኙነታቸውን ወደ ዲፕሎማሲያዊ ወዳጅነት የሚያሸጋግር ነው ተብሏል። በዚህም መሰረት አንጋፋው እስራኤላዊ አምባሳደር ሚካኤል ሎተም በሶማሊላንድ የመጀመሪያው የእስራኤል አምባሳደር ሆነው መሾማቸውን ያመለከቱት መገናኛ ብዙሃን ተሿሚው በግዛቲቱ ነዋሪ ሳይሆኑ ስራቸው እንደሚያከናውኑ አስነብበዋል። ይህ መረጃ ይፋ መደረጉን ተከትሎ መግለጫ ያወጣው የሶማሌ መንግስት ተቃውሞውን ሲያሰማ እርምጃው የሶማሊያን ሉዓላዊነት የጣሰ ነው በማለት አውግዟል። እስራኤል ከሶማሊላንድ አስተዳደር ጋር የፈጠረችው መቀራረብ በቀይ ባህርና በባቤል መንደብ የባህር መስመር ላይ ያላትን ስትራቴጂያዊ ተጽዕኖ እንደሚያጠናክርላት ተገምቷል። ፕሬዚደንት ዊሊያም ሩቶ በኬንያ የተጨማሪ እሴት ታክስ ከ16 በመቶ ወደ 8 በመቶ ዝቅ ማለቱን አስታውቀዋል። መንግስት ዜጎችን ከኑሮ ውድነት ለመታደግ 6.5 ቢሊዮን ሽልንግ ድጋፍ ማድረጉንም ነው ፕሬዚደንት ሩቶ የገለጹት። ፕሬዚደንቱ የነዳጅ ዋጋ ቢጨምርም የፓራፊን ወይም ጋዝ ዋጋ ሳይለወጥ ይቆያል ብለዋል። ፕሬዚደንቱ መንግስታቸው ዜጎችን ከከፍተኛ የነዳጅ ዋጋ ለመጠበቅ የወሰዳቸውን እርምጃዎች ሲያብራሩ የቦዳ ወይም ሞተር ሳይክል አሽከርካሪዎች ፓራፊን ይጠቀማሉ ማለታቸውን ተከትሎ አንዳንድ ኬንያውያን ባልተጠበቀው ንግግራቸው ግርታና አለማመናቸውን እየገለጹ ይገኛሉ። ፓራፊን ይጠቀማሉ የተባሉት ጋዝን ለመግለጽ ቢሆንም በዚህ ንግግራቸው በኬንያውያን ማህበራዊ ሚዲያ ተጠቃሚዎች መሳለቂያ ሆነዋል። ፕሬዚደንቱ በተቃዋሚ ፓርቲ መሪው ሪጋቲ ጋቻጓ የሚመራው የተቃዋሚ ጥምረት ግን ሩቶን ከነዳጅ ግዢ ማጭበርበር ጋር አገናኝተው ስማቸውን አንስተዋል። ክብረ ወሰን የሰበረው የኬንያ የነዳጅ ዋጋ ጭማሪ ከፍተኛ ቁጣን ማስነሳቱን ተከትሎ በተቃዋሚ መሪ ሪጋቲ አገር አቀፍ የተቃውሞ ሰልፍ ጥሪ ቀርቧል። በነዳጅና ናፍጣ ዋጋ ላይ የታየው ከፍተኛ ጭማሪ የተከሰተው የኤነርጂና ነዳጅ ቁጥጥር ባለስልጣን የዓለም አቀፍ የነዳጅ አቅርቦት መስተጓጎልን ምክንያት በማድረግ ክለሳ ካደረገ በኋላ ነው ቢባልም ተቃዋሚዎች ፕሬዚደንት ዊሊያም ሩቶ አከራካሪ በሆነው የነዳጅ ምርት ግዢ ስምምነት የግል ጥቅማቸውን እያሳደዱ ነው በማለት ከሰው አስቸኳይ እርምጃ እንዲወሰድ ጠይቀዋል። የተቃውሞ ትዕይንቱንም በቅርቡ ለማድረግ ማቀዳቸው ተሰምቷል። ነዳጅ እየገባ ነው ተብሏል። በጅቡቲ ወደብ የነበረው መስተጓጎል ተፈቶ ነዳጅ በከፍተኛ ሁኔታ እየገባ ነው የተባለው። በጅቡቲ ወደብ የነበረው የቴክኒክ ችግር በመፈታቱ የነዳጅ ጫኝ ቦቴዎች ወደ አገር ውስጥ መግባት ጀምረዋል። በአሁኑ ወቅት በአዋሽ፣ ሱሉልታ፣ ባህር ዳርና ጎንደር ጨምሮ በዋና ዋና ዴፖዎች ነዳጅ እየተራገፈ ነው የተባለ ሲሆን ፈጣን ስርጭትም ይከናወናል ተብሏል። መንግስት ከህንድና ከሌሎች ሀገራት የገዛው የነዳጅ ስርጭት መጀመሩን ተከትሎ በከተሞች የታየው ሰልፍ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል ተብሏል። ስርጭቱን ፍትሐዊ ለማድረግና ህገወጥ ግብይትን ለመከላከል ጥብቅ ክትትል እየተደረገ መሆኑም ተጠቁመዋል። ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጉዳይ ከአገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን ገልጸው ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላምም ቢሆን አይገኝም ያሉት አብይ የዓለም ንግድ ስርዓትም ይስተጓጎላል ብለዋል። በሁለት ክፍሎች ተሰናድቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን በተመሳሳይ ሰዓት በተላለፈ ቆይታቸው
እንዳስገነዘቡት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት አገራት እስከ 30% የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክስ ቅልጥፍናም እንቅፋት በተመሳሳይ ከፍተኛ እንደሆነ ጠቅሰዋል። ጠቅላይ ሚኒስትሩ ትናንት ምሽት በተሰራጨ ቆይታቸው የሆርሙዝን ሰርጥ ጉዳይ ያነሱ ሲሆን የባህር በርን ከወሽመጡ ጋር በማንሳት አብራርተዋል። በሎጂስቲክስ ዘርፉ ደግሞ ባህር በር ካላቸው ጎረቤት ሀገራት አንጻር ሲታይ ከ50 እስከ 100 በመቶ የዋጋ ልዩነት እንዳለ አንስተዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩም ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ያሉት ጠቅላይ ሚኒስትሩ ችግሩን በድርድርና ሁሉንም አሸናፊ በሚያደርግ መንገድ መፍታት ካልተቻለ መላው የአፍሪቃ ቀንድ ሰላም እንደማያገኝ አስረድተዋል። ከዚህ ቀደም የባህር በር ባለቤት የነበረችው ኢትዮጵያ አሁን ላይ በዚህ እጦት ሳቢያ በየቀኑ በዜጎቿ ኑሮ ላይ ተጨማሪ ወጪ እየደረሰባት መሆኑን ጠቅሰዋል። ይህን ወሳኝ ጉዳይ ጎረቤቶቻችንም ሆነ ዓለም ማሰብ አለበት ማለታቸው ተሰምቷል። የብርሃን ቲቪ የዕለት ዜናዎችና እንዲሁም ፕሮግራሞች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!